በኤርትራና በኢትዮጵያ መካከል የተፈጠረው ውጥረት አሳስቦኛል ብሏል የአውሮፓ ህብረት። የኢትዮጵያና የኤርትራ ሉዓላዊነት፣ ነፃነትና የግዛት አንድነት እንዲከበር ብሪታንያ ቱርክን ጨምሮ 5 ሀገራት በጋራ ጥሪ አቅርበዋል። ጠቅላይ ሚኒስትር አብይ አህመድ እና ፕሬዝዳንት ኢሳያስ አፈወርቂ በሐምሌ 2010 በተፈራረሙት የሰላም ስምምነት መንፈስ ማንኛውም ውጥረት ወይም አለመግባባት በሰላምና በዲፕሎማሲ መንገድ እንዲፈታ ጠይቀዋል። የካናዳ፣ ጃፓን፣ ኖርዌይ፣ ቱርክና ብሪታንያ መንግስታት ጥሪውን ያቀረቡት የአልጀርስ ስምምነት የተፈረመበትን 25ኛ ዓመት በማስመልከት ትላንት አርብ ባወጡት መግለጫ ነው። ሀገራቱ በ1993 የቀድሞ ጠቅላይ ሚኒስትር መለስ ዜናዊና ፕሬዝዳንት ኢሳያስ አፈወርቂ በአልጀርስ የተፈራረሙትን ስምምነቱ የሚያራምዳቸውን መርሆችና በስምምነቱ የተቋቋመው ኮሚሽን የወሰናቸውን ድንበሮች እንደሚደግፉ በጋራ መግለጫ ጠቁሟል። የአውሮፓ ህብረት የአልጀርስ ስምምነትንና በድንበር ኮሚሽኑ የተወሰነውን የኢትዮጵያና የኤርትራ ድንበር ሙሉ በሙሉ እንደሚደግፍ አስታውቋል። በ1993 በአልጀርስ እንዲሁም በ2010 በአስመራ በተፈረሙ ስምምነቶች መሰረት ኢትዮጵያና ኤርትራ እንዳላቸው አንዳች የሌላቸውን ሉዓላዊነት፣ ነፃነትና የግዛት አንድነት እንዲያከብሩ የአውሮፓ ህብረት ጥሪ አቅርቧል። ሁለቱም ወገኖች ማንኛውንም ውጥረት ወይም አለመግባባት በሰላምና በዲፕሎማሲያዊ መንገድ እንዲፈቱ ጥሪ ያቀረበው የአውሮፓ ህብረት ይህ ለቀጠናው መረጋጋት ቁልፍ እንደሆነም አሳስቧል። ሀገራቱ የአልጀርስ ስምምነትን በማስታወስ ያወጧቸው መግለጫዎች በኢትዮጵያና በኤርትራ መካከል ያለው ውጥረት እንዳሳሰባቸው የሚጠቁሙ ናቸው ተብሏል።